እና ሳሪ ነይ ይቅርታ ጠይቂያት ምናምን ስላት በቃ አንተ መጀመሪያ ይቅርታ ጠይቃት ከዛ ነው ጠይቃታለሁ እንጂ እኔ እሷን አይኗንም የማየት ድፍረት የለኝም። በጣም ፍቃድም ጥግ ድረስ ማመን አለብህ። አንተ ደግሞ ከዚህ በኋላ እምነት አሰጠኝ ነግረኝ በጣም የበለጠ ጉዳይ ደግሞ እውነታውን ስትነግረኝ ነው። በቃላ እውነት አለው ልብሽ አዝነሽ ቢከፋሽም የሰራሁት በደል ላንቺ አይገባሽም። ይቅር በይኝ እንጂ ሌላ ምን እላለሁ? እሱ ነኝ ለማለት አፍስ ምን አፋለሁ? የዩቲዩብ ቤተሰቦቻችን እንዴት አላችሁ? ሀገርም ውስጥ ውጭም ያላችሁ የኛ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። እንዴት ናችሁልን? እንግዲህ ትላንት የሆነውን ነገር አይታችኋል ምናምን እና በቃ እኔም በሰዓቱ ስሜታዊ ሆኜ የነበረ ማሂና እኔ ከተገናኘን እስካሁን ጀምሮ ምንም አይነት ውሸት ዋሽታኝ አታውቅምና ምንም ውሸት ዋሽታኝ ስለማታውቅ ያንን ውሸት ግን ዋሸችኝ መስሎኝ በጣም ሸባታለሁ። በጣም ለሷ የማይገባ ነገር ብያታለሁ፣ አሰቃይቻታለሁ፣ አንገላትቻታለሁ ምናምን ማለት ግን እንደዛ የሆንኩበት ምክንያት በቃ በጣም ዋሽታኝ ስለማታውቅ እንደዛ ስትሆን ውሸት መሰለኝና ለምን እኔን ዋሸችኝ በሚል ነው እንጂ ሆነች አልሆነችም በሚለው ነገር አይደለም። እኔ መጀመሪያም ለዛ ብዬ አይደለም የቀረብኳት። ግን በቃ አለ አይደለ እንደዛ አይነት ውሸት እንዴት እኔን ትዋሸኛለች በሚል ስላሰብኩ በቃ ምን ልበላችሁ በጣም ነው የተሰማኝ። በጣም ነው ያዘንኩት። በጣም ክብሯን ተጋፍተናታል ምናምን እና በቃ አለ አይደለ በጣም ነው የተሰማኝ ከምነግራችሁ በላይ። ከዛ ሳሪ ልትሄድ ሳለ እየጠየቅኳት ነበር። ግን እውነታው እናንተ እንደምታስቡት አይደለም፣ እኔም እንዳሰብኩት አይደለም። ሳሪ እኔን ጉዳት ያደረሰብኝ ልጅ ማሂን የሚወዳት ማለት ነው። እነሱ ሁለቱን ሊለያዩ ካላደረግሽ ከሁለት አንዳቸው ጉዳት አደርስባቸዋለሁ ምናምን ብሎ አስፈራርቷታል ማለት ነው። እሷ ያደረገችው ይህንን ነገር የእኛን ህይወት ለመታደግ ነው። እና ቤተሰቦቼ በጣም በቃ ስትነግረኝ እኔ ማመን አልቻልኩም። በጣም እያንገራገራት እንደሆነ ከሁለት አንዳችን የሆነ ጉዳት አደርስባቸዋለሁ እያላት እንደሆነ ነው የነገረችኝ ማለት ነው። በቃ እነሱ ካልተለያዩ እሷ የኔ ካልሆነች ለማንም መሆን አትችልም ብሎ ጉዳት ሊያደርስብን እንደሚመስለ ሲነግራት በቃ በሌላ መንገድ ሊለያዩልኝ አይችሉም፣ ይሄንን ነገር ነው ማድረግ ያለብኝ ብላ የመጨረሻ አማራጭ ይሄንን ነገር አለች ማለት ነው። እኔ ደግሞ ማሂ ዋሽታኝ ስለማታቅ በቃ ይሄንን ውሳኔ ወሰንኩኝ ማለት ነው። በቃ በጣም ተናደድኩባት፣ አመነጫጨኳት። ለምን ዋሸሽኝ? ለምን እኔ ላይ እንደዛ ዋሸሽኝ ነው ያልኳት። ከሰማችሁኝ ማለት ነው። ሌላ ያልኩት ነገር ምንም ነገር የለም። በቃ ዋሽታኝ ስለማታቅ በጣም ነው የተሰማኝ፣ በጣም ነው ያዘንኩት ከምነግራችሁ በላይ ቤተሰቦቼ እንጂ ማሂን ምን ያክል እንደምወዳት ምን ያክል እንደማፈቅራት ታውቃላችሁ። በጣም ነው የምወዳት፣ በጣም ነው ማፈቅራት። ግን በቃ እንደዛ አይነት ውሸት ነው ብዬ ስትነግረኝ በቃ ማመን አልቻልኩም። በጣም ነው የተሰማኝ፣ በጣም ነው ያዘንኩት። እና ሳሪ ነይ ይቅርታ ጠይቂያት ምናምን ስላት በቃ አንተ መጀመሪያ ይቅርታ ጠይቃት ከዛ ነው ጠይቃታለሁ እንጂ እኔ እሷን አይኗንም የማየት ድፍረት የለኝም። በጣም በቃ አለ አይደለ እኔ ሁለታችሁ ጉዳት ከሚደርስባችሁ እንድትለያዩ ብዬ ነው እንደዛ ያልኳት እንጂ ለማለትም የሚሰቀጥጥ ነገር ነው። እሷ እንኳን እንደዚህ ከሌላ ሰው ጋር እንትን ልትል ከቤት ማትወጣ አይነት ልጅ ናት ነው ያለች ማለት ነው። ማለት እኔም እንደዛ ነው የማውቀው፣ ግን እኔ በሰዓቱ ምን እንደሆንኩኝ አላውቅም። በጣም አመነጫጭቻታለሁ፣ በጣም ክብሯን ተጋፍቻታለሁ። በጣም ከምነግራችሁ በላይ ማለት ነው። እኔ እንጃ ምን እንደምላችሁ ብቻ ደውዬላታለሁ ማለት በቃ ለመጨረሻ ጊዜ የምነግርሽ ነገር አለኝ ብዬ ነው የደወልኩላት። ያው ስደውልላት ራሱ አንስታ ምናምን ይሆናል አይደለ በኖርማል ምናምን ነገር ስታወራኝ በጣም ነው ያዘንኩት። በጣም በቃላ የሆነ ተሰማኝ ነው ውስጤ
ምን እንደምላችሁ አላቅም ቤተሰቦች። በጣም ከምነግራችሁ በላይ ነው ያዘንኩት። እሷ እንደዛ የምታረግ ልጅ እንዳልሆነች አውቃለሁ። ሁሉንም ነገር እያወቅኩኝ ግን እንደዛ ማለቴ ደግሞ በጣም ይሰማኛል። በጣም ነው ያዘንኩት ከምነግራችሁ በላይ ማለት ነው። ብቻ አላ ደግሞ አሁን ደውዬላት የሆነ እመጣለሁ ምናምን ስትለኝ ይሆናል ብቻ በጣም እንትን የሚል ነገር ነው። ቤተሰብ የምር ነው ልቤ ስብር ያለው ማለት ነው። ከምነግራችሁ በላይ ነው ያዘንኩት። ከምነግራችሁ በላይ ነው የተጎዳሁት። በቃላ በጣም የምትወዱትን ሰው እንደዛ ማድረግ ተገቢ አይደለም። ግን እኔ በሰዓቱ ምን እንደሆንኩም አላቅም። ይሆናል ዋሽተኝ ምንም ስለማታቅ እሱን ያየው በቃ ለምን ዋሸችኝ የሚለው ነገር ነው የተሰማኝ። ብቻ አሁን መጣ ይቅርታ መጠየቅ ነው የምፈልገው ማለት ነው ቤተሰቦች። እና ቤተሰቦች ምን እንደምላችሁ አላቅም። በጣም አዝኛለሁ። በጣም ልቤ ተሰብሯል ከምነግራችሁ በላይ በጣም አይ እንዴሽ እንዴሽ ደህና ነኝ። ስለመጣሽ በጣም አመሰግናለሁ። ምን ፈልገህ ጠራኸኝ? አይ የምር እኔ ትላንትና እንደዛ ማድረግ አልነበረብኝም። በጣም ነው የተሰማኝ። በጣም ነው ያዘንኩት ከምነግርሽ በላይ ስልሽ እኔ የተሰማኝ አንቺ ምንም ውሸት ዋሽተሽኝ አታውቂም። እስከዛሬ ምንም ውሸት ዋሽተሽኝ ስለማታውቂ በቃ እንደዛ እኔ ያናደደኝ መሆን አለመሆን በሚለው ሳይሆን ግን ከሌላ ሰው ጋር ነበረች ያንን ነገር ስትለኝ በቃ ተሰማኝ ምናምን አዘንኩ። ከዛ በሰዓቱ ስሜታዊ ሆንኩኝ። ለዛ ነው እንጂ ምን ያክል እንደምወድሽ ምን ያክል እንደማፈቅርሽ ታውቂያለሽ እኮ። አንተም እንደዛ ማድረግ የለብኝም። እኔን እያወከኝ እንደዛ ማመነጫጨቁና አንገቴን መያዝ ለአንድ ቃላት ተናገረች ብለው እንኳን ያልሆንኩትን ቀርቶ ቦንስ ዝገለኝ ነበረ እኮ። አልገባሽም? አይ ምንም ውሸት ዋሽተሽኝ ስለማታውቂ ምንም በቃ እኔ የተሰማኝ ውሸት አንተ ነገረች አይደል? ጓደኛ ነበራት ምናምን አለች። እኔ አመት ታውቀኛለህ፣ ይኑረኝም አይኑረኝም ታውቀኛለህ። እንኳን አመት ቀርቶ በአንድ ሳምንት እንታወቅ ነው በሁለት ሳምንት ጓደኛ እንዳለኝ ማለት ነው። ሲቀጥል ደግሞ አንተ ለምንስ እደብቃለሁ? ካለኝ እኮ ነበረኝ። በሱ ጓደኛ ነበረኝ እንደዚህ ተፈጥሯል ብዬ እናገራለሁ። እንኳን የሌለውን ቀርቶ ማለት ነው ቢኖርም ማለት ነው። ግን አንተ ምን አይነት ሐሳብ እንዳለ አላውቅም። እንደዛ ማቃለልህና እንትን ማለት በጣም ተሰምቶኛል። በጣም የተሰማኝ እኮ በጣም አቃልዬሻለሁ ምናምን። የምር ማይ ብታሚን ማታ እንቅልፍ አልወሰደኝ። በቃ እያሰብኩት ነበር በጣም ስልሽ። እኔ በሰዓቱ ግን ስሜታዊ ሆኜ ነበር እንደሰው አላ በጣም ስለምወድሽ የሆነ ካንቺ ማልጠብቀው ነገር ነው እንደዚህ ተዋሽኛለሽም ብዬ ስላላሰብኩ ነው እንደዛ ያልኩሽ። እና በቃ እንድታዝኝብኝ ምናምን አልፈለኩም ምናምን። ግን ከዛ በኋላ በቃ አላ በጣም ነው የተሰማኝ። ሳሪንም ይዤ ጠየኳት። እሷም እንድትመጣ ፈልጌ ነበር ግን በቃ እሷን አይኗን የማይበት ድፍረት የለኝም ምናምን ነገር ብላ ነው የቀረችው ማለት ነው። ዛሬ ድፍረት ሊኖራችሁም ሴቱና የሴትን እንትን እያወቀችው ምንም ቢሆን ሴቶች እንተዋወቃለና ምን አይነት ስሜታችን ምን ያክል ዝቅና ከፍ ሲል ምን ያክል እንደሚከፋል ታውቀዋለች እሷም ቢሆን። ግን እኔን በካሜራ አይደለም እንደዚህ መናገር ያለባት። እሷ እኔን ለኔ ጓደኛዬ ከሆነች የምር ጓደኛዋ ቢሆን ኑሮ እንደዚህ ማታረገኝም ነበረ። ግን
እኔ በጓደኛ አልፈርድም። ምክንያቱም በእኔ ያልኩት ሰው እንትን ሰላለኝ እኔ በሷ ምንም ፈርደው ነገር የለም። ማይ እንደዚህማ ማለት የለብሽም ማለት እኔ ምን ያክል እንደማፈቅርሽ ታውቂያለሽ፣ ምን ያክል እንደምወድሽ ታውቂያለሽ። ብታፈቅረኝ እኔ እንደዛ ግን እኔ ለምን ዋሸሽኝ ብዬ ነው እንደዛ ይሆንኩት። እኔ ነው በስነ ስርዓት መጠየቅ ያለብህ ወይስ በጣም ተናደ ነው እኔም እንደዛ ማድረግ ያለብህ? ጭራሽ እኮ ልነግርህም እኮ ፍቃደኛ አይደለም እንዳትነካት ምናምን። እንደዛስ ምን አመጣው? እንዴት በአንድ ቀንስ እንዴት እንደዚህ ትቀያየራለህ? ለምን ምን በጣም ነው ያዘንኩት ከምር። አሁን ምንም አይመስለኝም። ማሂ ግን በቃ አላህ እሷ ደግሞ እውነታውን ስትነግረኝ በጣም የበለጠ የጎዳይ ደግሞ እውነታውን ስትነግረኝ ነው። በቃ አላህ እኔ ላይ ጉዳት ያደረገ አንቺ ማመን አለብህ። ልንገርህ ሰውን ስትቀርብ ጥግ ድረስ ማመን አለብህ። ያ አንተ ደግሞ ከዚህ በኋላ እምነት አሰጠኝም። ምክንያቱም እምነት ሊኖረኝ አይችልም ባንተ ማለት ነው። እንደዚህ ማትበይ ማሂ ወንድ ጋናቲ ብትባል መጣህ እኔ ነው እንጂ የምታንቀኝ የነገረኝ ሰው ትክክል ነው ብለህ ልታረጋግጥ አትችልም ማለት ነው። እኮ እኔ ስለምወድሽ በቃ ስላንቺ የሆነ ነገር ከተወራ በጣም ውስጤ ይነካል፣ ያዝናል ነው እኮ ቢያዝን እኔም እኮ ባንተ ይሄ ነገር ቢመጣብኝ እኮ አዝናለሁ። ግን ቀድሜ የማዋራህ አንተን ነው እንጂ ቀጥታ አንገት በመያዝ ወይም ሰውን በመሳደብ እንደዚህ በማዋረድ አይደለም ምንም ነገር የሚገኘው ማለት ነው። እና አሁን እዚህ እየተናገርክ ያለሁት ምንም የምር ማይ ሳሩን እያለቀሰች ነው የነገረች ስለ ሁኔታው፣ ስለ ሁሉም ነገር እኛ እንደምናስበው አይደለም ሁሉም ነገር ማለት ነው። እውነታው እኛ እንዳየነው በሰዓቱ እንዳየነው አይደለም። አልቅሳ ነው የነገረች። እውነታው ማለት አንቺን የሚወድሽ ልጅ እነሱ ካልተለያዩ እኛ ላይ ጉዳት አደርስባቸዋለሁ። እሱ ማን ነው እንደዛ የሚለው ብሏት ነው በቃ አማራጯ እኛ እንድንለያይ የምታረግበት ነገር እንደዛ ይበላታ ያ ነገር ስለሆነ ነው በቃ እንደዛ ያለች እኮ። እንደዛ ቢላትም ለምን በእንደዚህ አይነት ትመጣብኛለች እንዴ? እኮ በቃ እንደዚህ ካላልኩ በስተቀር ልትለያዩ አትችሉም ብዬ ስላሰብኩ ነው ያረኩት ነው ያለችኝ። ምንሽ ለሷማ አዘንኩላት። በቃ ለኛ ብላ ነው ይሄንን ሁሉ ነገር ያደረገችው። ከሁለት አንዳቸው ጉዳት አደርስባቸዋለሁ ካልተለያዩ በስተቀር እኔ በጣም ነው የምወዳት፣ ምን ያክል እንደምወዳት ታውቂያለሽ ምናምን ያለኝ አለች። እንደዛ ለማለት ደግሞ በቃ አላቅም ስልሽ አሁንም ይሄንን ነገር እውነታው ለቤተሰቦች እንዲወጣ ያደረኩት በቃ የሚያመጣውን ያምጣ። ግን አንቺ እንደዛ ይሆናላ ያለ ስራሽ ያለ እንትንሽ እንደዛ ብለንሽ እንደዛ ክብርሽን ነክተንሽ ምንም ባላረግሹ ምንም በማታውቂው ነገር እንደዛ አድርገንሽ ግን ቤተሰብም ሁሉም ነገር ማወቅ አለበት ብዬ ስላሰብኩ ነው እንትን እያልኩ ያለሁት። ገብቶሻል? ይቅርታ በካሜራ እየጠየቅኩት ያለሁት ግን በቃ እሷ ደግሞ ለኛ ብላ ያደረገችው ነገር ነው። ይሄን ነገር ካላደረግሽ ከሁለት አንዳቸው ጉዳት አደርስባቸዋለሁ ነው ያላት። አማራጭ የላትም። በቃ ሳስብ እንደዚህ ካላልኩት በስተቀር በቃ ሊተዋት አይችልም። እንደዚህ ብዬ በነግራቸውም ሊጣሉ አይችሉም። ከዛ በቪዲዮ ሲሆን ደግሞ እሱም ስለሚያየው የምር ተጣልተዋል ብሎ ከነሱ ራስ ላይ ይወርዳል ብዬ ያረኩት ነገር ነው ያለችው። በጣም የሆነ እንዲህ ዝቅ ብዬ ነው ይቅርታ እየጠየቅኩሽ ያለሁት የምር። አይ አይገባም እንድትይኝ ሳይሆን ከልብሽ ይቅርታ እንድታረጊልኝ ነው የምፈልገው የምር። እኔ ማንም ሰው አንገቱ እንዲደፋ አልፈልግም እኮ አንቺ የሆነ እንደ ሌላ ሰው አይደለም ይቅር እንድትይኝ የምፈልገው፣ እንደ በፊቱ ነው እንድንሆን የምፈልገው። ገባሽ አይደለ እኮ ይቅር ብያለሁ። የምር ከልብሽ መሆን አለበት ይቅር አለሽ። ከልቤ ነው። ለምን ይቅር ብያለሁ ማለት በቃ ለኛ ብላ እኔ ደግሞ በቃ ዋሽተሽኝ ስለማታውቂ እንደዚህ አይነቱ ሽል ለምን ተዋሽኛለሽ ብዬ ነው እንደዛ ያልኩት። በቃ አሁን እንዳይቅርታ አይደል ፈለልትን ያልከኝ ይቅር እንደል ይቅር ብያለሁ። ምንም የማመጣው ነገር የለም። ምንም የምናገረው ነገር የለም። ምንም እኮ የማመጣው ነገር የለም እንድትይ አይደለም። እሷም ለኛ ብላ ነው እንደዛ ያደረገችው። እኔ ደግሞ ስለምወድሽ ነው እንደዛ የሆንኩት። ይሄንን እንድትረጂኝ ይፈልጋሉ
እኮ በወድህም እኮ አልኩ በወድህም እንደዛ ማድረግ የለብም እኮ ስላጠፋው እኮ ዝቅ ብዬ ይቅርታ ጠይቄ አይደለም ለነገው ለነገዳ ነው የሚየነገርኩ ያለው ዛሬ ይቅርታ ብትለኝ ነገ ደግሞ ያው ከሆንክ ነገም ደግሞ ልትደግሞ ትችላለህ ምናምን ለወደፊት ግን አንተ ሰውን ሳይሆን ማመን ያለብህ ከኔ አንደበት የሚወጣውን ነገር ነው ማመን ያለብህ ማንም ሰው እኮ አንተና እኔን ለማለያየት ምናምን ብዙ ነገር የሚጥሩ ሰዎች አሉ ግን ደግሞ አንተ ማንም ሰው ስለጣረ ሳይሆን አንተ በጣም ብልህና ጀግና ከሆንክ ያንን ነገር መፍታት ትችላለህ ግን ዝም ብለህ ባልሆነው ነገር ዝም ብለህ የምትበሳጭ ከሆነ በሰማው ነገር የምትናደድ ከሆነ በቃ ባልተፈጠረው ነገር ተፈጥሯል ሲነግሩህ የምትሰማ ከሆነ ለዛሬው ሰው ለወደፊቱም ለሚመጣውም ጥሩ አይደለም ምክንያቱም እኔ ከዚህ በፊት ምንም ዋሽ ነገር የለም ታውቃለህ ምንም ነገር ብዙ ነገር አለ ብዙ ነገር ላንተ ስል ብዙ ነገርም የሆንኩት ነገር አለ ያንን ነገር ምክንያቱም ስለኔ አሁን የወደፊቱን ሳይሆን ማንሳት የምፈልገው እኔ ምን ያክል ማለት ማናት ተብለ ብትጠይቅ ትመልስልኛለህ ብዬ ማስብ ልጅ ነበርኩኝ ኮነ እኔ እኮ አቅሻለሁ ግን በሰዓቱ አላወከኝም ከምር ምንም አላወከኝም ብታውቀኝ ኑሮማ እንደዛ ማታረግም ነበር ኑሮ ማለት ነው አላወከኝም ብታውቀኝ ኑሮ እኮ ወይ ማህሌት እንደዛ አታረግም ወይ ማህሌት እንደዛ አትሆንም ብለህ መመለስ ያለብህ ነገር አንተ እንግዲህ ምንም የምጠብቀው ነገር አልሆነልኝም እኮ አልገባሽም እኔ እንደምጠብቀው አይደለም ያገኘው ከምር ነባ ለኔ ብዙ ምንም ነገር ቢባል ነባ በእኔ ያለውን ነገር አቋምም ሆነ ምንም ትቀይራለህ ብዬ ማላስብም ግን ባንዴው ቅይር ብለህ እንደዛ ስትሆን ከምር በጣም እንደውም እኔ ከምር ኧረ በጣም ትግስተኛ ነኝ ኧረ ማንም በክብሩ ሲመጣ ማንም ሰው አይፈልግም አዳብሶ ደግሞ ወንድ ልጅ የሴትን ክብር ሲያቃልል እሷም ብትሆን ያለውን ነገር ማሂ እንደ ጓደኝነት ያለውን ነገር እንደዚህ ተብያለሁ ምንድነው የምናረገው ብላኔ ማማከር ሲገባትኝ ካሜራ ይዛ እንደዛ የኔን ክብር ውርድርድ አድርጎ መናገር ማለት እስቲ ቤተሰቦች እናንተ ፍረዱ ከምር ፍረዱ እኔ እዚህ የኔ ክብር ተነካ ምናምን ብዬ ለመጮህ ሳይሆን እንደ ሰውኛ እናንተም ፍረዱ ከምር እውነተኛ ጓደኛ ብትሆን ኖሮ እሷም ደውላ ማሂ እንገናኝ ብላ ብዙ ነገር ማውራት ብዙ ነገር መፍታት እንችል ነበር እኮ ህግ ያለበት አገር ነው ያለነው ህግ ከተጎዳሽ በኋላ ነው የሚደርሰው እኮ ተጎዳህም ደግሞ ዋናው ቀድሜ ያወቀው ነገር ማንም ጉዳት አይደርስም እሷ እኮ እኛን ለማዳም ብላ ያደረገችው ነገር ነው አንቺ እኮ እንደዚህ እንዳልሆንሽ እኮ ታውቃለች እኮ እያለቀሰች እኮ ነው ነገረች እኮ በቃ አሁን ያለውን ነገር በህግ መዳኘት ካመረኔ እንደውም ወደ ህግ ልሄድ ነበር ምክንያቱም ክብሬን እንደዛ አንቋሻችሁ እናንተ ከምር አትቀመጧትም ነበር አረማህ እንደ ሌላ ሰው አትሁን የምር እኔ ሌላ ሰው ይሆንኩ አይደለም ሌላ ሰው ቦን እዚህ አንተ ጋር መጣም ነበር ግን እኮ ነው በቃ ይቅርታ ጠየቅኩሽ ከልብሽ ነው ይቅር እንድትይኝ የምፈልገው በቃ ይቅርታ አድርጊልሃለሁ ይቅርታ እኮ ምንም ይቅርታነት እኮ እንኳን ያልተጋደሉ የተጋደለም ይቅርታ ይደራረጋል ኖ እንደዚህ ብለሽ ሳይሆን ከልብሽ እሷ ለኛ ብላ ነው እንደዛ ያደረገችው እኔ ደግሞ አሽተሽኝ ስለማታቂ ለምን ዋሸሽኝ ብዬ ነው እንደዛ ያንኩት አንቺን ሳልጠይቅ እሷን አምኜ ለምን ዋሸሽኝ በማለቴ ደግሞ ለሱ ይቅርታ ጠየቅኩ እኮ እኔ ነበር ማመን ያለብህ እኮ ነው ያልኩት እኮ ለሱ ይቅርታ ጠየቅኩ በቃ ይቅርታ አድርጊልሃለሁ እሺ ልታቅፊኝ ትችያለሽ